ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ ሙኝላችሁ አልብስቲስ ጉንዱሉ ወዳች ላይክ እና ሼር ያደርጋችሁ ሀሳቦቻችሁ ለብዙዎች ኮፍሉ ለዚህን ሁሉ አመሰግናችኋለሁ። ሀሳቡ ሲሞቻችሁ 3000 ላይክ እንድትገጩ በትቶና አጎብዛችኋለሁ። ዛሬ ሚዛናችን ዘላችሁ የመጣ ነው ሶበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምጥ እንደመጣባት ሴት ከፍተኛ መንቆራጠጥና ጭንቀት ላይ ነው ያሉት እና አንዳንድም በቁም ያቃዣቸዋል የሚናገሩትንም አያውቁም። የአሜሪካ ሚዲያዎች ራሱ ግራ ተጋብተው CNN ኒውዮርክ ታይምስ እኛ በግላችን ባገኘነው መረጃ መሰረት ትራምፕ እንደሚሉት ስምምነት ጫፍ ላይ የደረሰ ንግግር ወይም ድርድር የለም፣ ፈጽሞ የለም ነው ያሉት። ራስ የአሜሪካ ከፍተኛ ባለስልጣናችን በሚስጥር እንዳነጋገር ነው ከሆነ ትራምፕ እንደሚሉት ያለ ድርድር ላይ አልተደረሰም፣ ውሸት ነው። ትራምፕ ምጥ ላይ እንዳለች ሴት ጭንቅ ላይ ነው ያለው። ልጇን ህፃናን እስክታቀፍ ድረስ እንደምትጓጓ ሴት ጭንቅ ላይ እንዳለች ምጥ ላይ እንዳለች ሴት በከፍተኛ ሁኔታ ተጨንቀው ነው እንጂ በምንም አይነት ድርድር ላይ ተደረሰ የለም። ኢራኖችም ይህንን ነው ያሉት። ሌላ ኢራን ካለ ንጎርን፣ እኛ ከሆነን ኢራን ምንባለ እኛ ከሆነ እኛ ጋር እንደዛ ያለ ድርድር ላይ የተደረሰ ነው የለም፣ ቀጣፊ ነው፣ ውሸት ነው ያሉት። እና ሰውየው በተደጋጋሚ ከአሜሪካ ከፍተኛ የደህንነትና የመከላከያ ሰዎች ጋር ለንግግርና ለሐሳብ ለማምጣት እየተወያየ ነው ያለው። ትራምፕ በሲቹዌሽን ሩም ውስጥ ተደጋጋሚ ውይይቱን ከሲአይኤ እና ከመከላከያ ሰዎች ከፔንታጎን ሰዎች ጋር እያደረጉ ነው። ጠብ የሚል ነገር ማግኘት አልቻሉም። ጭንቅ ነው። ወዲም ቢሉ ገደል ነው፣ ወዲም ቢሉ ገደል ነው። የጨነቀለት ነው። አብዛኛው ነገር በክፋትና በአረመኔነት ነው። አብዛኛው ችግር መፍትሄ ያልተገኘለት። ለምሳሌ ኢራን ከምትጠይቃቸው ጥያቄዎች ውስጥ ብሬን ስጡኝ ከ120 ቢሊዮን ዶላር በላይ ይዘዋል፣ ዘርፈዋል። የኢራን ገንዘብ ብሬን ስጡኝ ነው። ይሄን መመለስ ቀላል ነው። ከነሱ ኪስ አይወጣም። ከአሜሪካ ኪስ የሚወጣ 3 ብር የለም፣ 3 ብር 20 ሳንቲም የለም። የኢራንን ንጹህ ገንዘብ ስጡ። ቢያንስ 120 ባሰጡ 100 ስጡ፣ 100 ባሰጡ 60 ቢሊዮን 50 ቢሊዮን ስጡ። ለጊዜው አልሰጥም። ይሄ ክፋት የተሞላበት ስለሆነ ኢራኖቹ ደግሞ የእንጠፋፋ ጥያቄ የሚያቀርቡት ለዚህ ነው። እንዋጋ፣ እንፈጣፈጥ። የገዛ ገንዘባችንን ለማስጠት የማትፈቅዱ ከሆነ ሌላው የኢራን ማዕቀብ ነው። የኢራን ማዕቀብ አንሱልኝ። ይሄ ቀላል ነው፣ በአንድ ደቂቃ ማድረግ የሚቻል ነገር ነው። የዩራኒየም ጉዳይ ኢራን ለራሽያ አሳልፋ ትሰጣለች። ምንም ጥያቄ የለው። በነገራችን ላይ ይሄን እርግጠኛ ሆኜ ነው የምነግራቸው። ትራምፕ ዩራኒየሙ ኒኩለሩ ብለው የሚንቆራጠጠው ውሸት ነው፣ ለማምታታት ነው፣ ለወንብድና ነው እንጂ ኢራን ደጋግማ ይሄው ዩራኒየሙን አስረክባለሁ፣ በዩራኒየም ጉዳይ እንደራደር፣ ችግር የለም ብላ 1,100,000 ጊዜ ተናግሯል። በራሳቸው ቅዠት ውስጥ እኮ ነው ያሉት ሰዎቹ። በራሳቸው ቅዠት ውስጥ ምን እንደሚፈልጉ ራሱ በአግባቡ ያውቁት። በራሳቸው ውጥረት ውስጥ ነው ያሉት። እና ይሄ ድርድር ራሱ ትራምፕን ኮንፊውዝድ አድርጎታል። ራሱ ሰውየው ራሱ ግራ ገብቶታል። ማንን እንደሚያስረዳ ራሱ እሱም እርግጠኛ አይደለም፣ እኛም እርግጠኞች አይደለም። መቼ ገባው? ሰላም ነው የምፈልገው፣ አስፈላጊ ሆኖ ከተገኘ እዋጋለሁ፣ ከፈለኩኝ ደግሞ ኦማንን እደበድባለሁ፣ ከፈለኩ ኢራን እደበድባለሁ፣ ከፈለኩ እንትን እደበድባለሁ፣ ከፈለኩ አረቦችን ለኢራን አሳልፌ ይሰጣቸዋለሁ፣ ከፈለኩ የማይለው የለም። እብድ ሰው ይዘህ እንዲህ ያለኑ ውስብስብ ችግር ለመፍታት መሞከር ብቻ እብደት ነው። እና ኢራኖቹ ሌላ ኢራን ካለ ንጎርን፣ ከኛ ጋር ግን ምንም ንግግር የለም፣ ውሸት ቅጥፋት ነው የሚሉት። በእርግጥም በዚህ ጦርነት ውስጥ ከ190% እውነት የምትሰሙት ከኢራን ብቻ። እነሱ ለምደዋል። ይሄ አምታታው በከተማው በቃላት መሸወድ፣ ማታለል፣ በድርድርና በውይይት ሰበብ አዘናግቶ ሰውን መጉዳት፣ ማጎሳቆል ምናምን ለምደዋል። በሆርሙዝ ጉዳይ እውነቱን ለመነጋገር የሆርሙዝ ጉዳይ ያወዛግባል። ኢቭን አሜሪካ ካሳ ትክፈል የሚባለው ነገር እንኳን ከባድ ነገር አይደለም። ለምን ምን ያህል እንደወደመ ራሱ ኢራኖቹ አሜሪካኖቹ ያውቁታል። ግን እንዲህ አይነት ልምድ ስለሌላቸው የፈለጉትን አፍርሰው አጥፍተው አውድሞ ከመሄድ በቀር እንዲህ አይነቱ በድለናል፣ ይቅርታ አጥፍተናል፣ እንክሳለን የሚል አካሄድ በእርግጥ በሞላ ዓለም አምባገነኖችና ደፍጣጮቹ ዘንድ እንዲህ ያለ ቅንነት ያለው አካሄድ የለም። ስለዚህ ካሳ እንኳን ስጡ ቢባል ዝም ብሎ 20 ቢሊዮን 30
10 ቢሊዮን እንኳን ቢሰጡ ለድርድር ጉዳዩን ለመፍታት ያክል አንድ ነገር ነው። እንደተባለው በዘላቂነት የአሜሪካን ክብር ሊነካ የሚችለው ነገር የሆርሙዝ ሰርጥ ጉዳይ ነው። የሆርሙዝ ሰርጥ ከጦርነቱ በፊት የማንም እንዳልነበር ታውቃላችሁ። ነገር ግን አሁን ኢራኖቹ የኛ ነው የሚለው ሐሳብ ምናልባት የአሜሪካን ሽንፈት በወርቅ ቀለም ይጽፋል የሚል ስጋት አለ። በእርግጥ እውነትም ነው። በሆርሙዝ ጉዳይ አሜሪካኖቹ ቢንቆራጠጦ ብዙም አልፈርድም። ለምን? ስር ነቀል ውርደት፣ ስር ነቀል ዘላቂነት ያለው ውርደት ስለሆነ ይዞ የሚመጣው ሆርሙዝ በተነሳ ቁጥር የኢራን ሀያልነት ነካክተው የትኛውን በሬ ያደረጉት አውሬ እንደተባለው ኢራንን ነካክተው ወይ ላያሸንፏት ለምን ይህን ጦርነት ጀመሩ የሚል ነቀሳና ወቆሳና ነቀፋ ይመጣል ከዓለም። ስለዚህ ይሄ ጉዳይ እንቆራጥጣል። እውነቱን ለመነጋገር አሁን ወደ ጦርነት እንዳይገባ ደግሞ ዓለም እንደምታየው ጭንቅ ላይ ነው ያለ። ስለዚህ ሁልጊዜ ድርድሮች ምንም መስመር ሳይዙ የአሜሪካ ባለስልጣኖች እየወጡ ሁሉ ነገር አሸወይና ነው፣ ሁሉ ነገር ተስተካክሏል፣ ሁሉ ነገር መፍትሄ አለው የሚለው አካሄድ ተገቢነት የለውም። ግን ምንድነው የሚያሳየው? ምን ያክል ምጥ ላይ እንዳሉ፣ ምን ያክል ጭንቅ ላይ እንዳሉ። ሴት ምጥ ላይ ስትሆን ያለው አይነት ጭንቀት ውስጥ ነው አሁን አሜሪካ ያለችው። ቀላል ነው፣ መዋጋት ይቻላል። ነገር ግን መዋጋቱ የባሰ ለአንዴና ለመጨረሻ ጊዜ በመካከለኛው ምስራቅ ያላትን ተጽዕኖ ሊገድል የሚችል ሊቀጥፍ የሚችል ምናልባት ሰራዊቶቿ ምን ያህል ቁጥር እንደሆነ በማይታወቅ ሁኔታ ወደ ሞት አፋፍ የሚሄዱበት ወደ እልቂት የሚካሄድበት በመሆኑ ጦርነቱን ለመግፋትም ችግር ነው፣ ለመተውም ችግር ነው። ውሸት ነው የሚሉት ኢራኖች እየወጡ ነጭ ውሸት፣ አይን ያፈጠጠ ጥርስ ያገጠጠ ነጭ ውሸት፣ አትደራደርንም፣ ውሸት ነው የሚሉት። በዚህ ደረጃ አሜሪካን ራሱ በመላ ዓለም ውሸታም፣ ቀጣፊ፣ ሐሰተኛ፣ በቃላ ማትገኝ አድርጎ ማጋለጥ ራሱ የሞት ሞት ነው፣ የውርደት ውርደት ነው። ግን አሁን እንደዚህ ምንም እፍረተ ቢሶች ስለሆኑ አሁን የትራምፕ ሰዎች ምንም እፍረት የላቸው ምንም እና የተለማመዱት ይመስለኛል። በዚህ 2 ወር ውስጥ ስድቡንም ነቀፋውንም ማንጓጠጡንም በቀላሉ የለመዱትና አዳፕት ያደረጉት ነው የሚመስል ሁኔታቸው ራስ ስታይ የሆነ ልክ ያልሆነ ነገር ውስጥ እንደሆነ ያስታውቃሉ። እና የሆነ ሆኖ በቀኝም ነፈሰ በግራ ነፈሰ ይሄ አካሄድ ብዙ ዋጋ ሊያስከፍል የሚችል ነው። መላ ዓለምን ነው አንድ ሰው ለሰው ሳይሆን መላ ዓለምን ብዙ ዋጋ ሊያስከፍል የሚችል ነው። የዚህ ሰውዬ በመካከለኛ ደረጃ እብደት ላይ መገኘት የለየለት ቢሆን አንድ ነገር ነው። ጨቅጥሎ ቢሆን ኖሮ በመካከለኛ የእብደት ደረጃ መገኘቱ ራሱን ችሎ ወይ አለ አይባልም፣ ወይ የለም አይባልም፣ ወይ ጤናም የለው ወይ በሽታም የለው። በመሃል ላይ የሚያደርጋቸው ንግግሮች፣ ድርጊቶች የዓለምን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ችግሮች በሙሉ ጉዳዮች በሙሉ ወደ ቀውስ የሚከት ወደ አደገኛ አቅጣጫ የሚወስድ ነው። የሆነ ሆኖ ራሽያ ደግሞ በጎን ለሌላ እሳት እየተዘጋጀች ነው። እንደምታውቁት በትናንትናው ዕለት ራሽያ ሮማኒያን መታለች። ሮማኒያ ላይ የደረሰው ጥቃት በጣም አደገኛ አሳሳቢና ምናልባት በኔቶና በራሽያ መካከል ይቅርታ ተመልካቾች ያለውን ግጭት ወደ እልቂት የሚወስድ ነው። ግን ራሽያ ነች ዊ ዶንት ኬር ንግጠሙ በቃ ኢራን መጥፎ ትምህርት ነው እያስተማረች ያለችው ለመላው ዓለም። በተለይ ራሽያ አይኗን እንድትገልጥ ነው የተደረገው። ጨክኝ መጨከን ያስፈልጋል የሚለውን ትምህርት በደንብ እያስተማረች ነው። ኢራን አሁን ያመጣችውን ውጤት ያመጣቸው በመጨከኗ ነው። ሆርሙዝን የሚያክል ባህር ዘግተህ ይህን ሁሉ መርከብ አግተህ ይህን ሁሉ መርከብ ስታስተጓጉል ምናልባት መላ ዓለም ይነሳብኛል የሚለውን ፍርሃት ኢራኖቹ ወደ ጭቃ ነው የጣሉት። አያስፈልግም እንዲህ ያለ ፍርሃት። አውሮፓ የሚቅጠመኝ አሜሪካም ትቅጠመኝ፣ የጠፋው ይጥፋ፣ የወደመው ይውደም። በፍጹም እንዲህ ያለ ድፍረት ታይቶ የማይታወቅ ምንድነው? ራሽያኖቹ ስስት ህዝባችን አገራችን በጣም ዘግናኝ ወደሆነ ጦርነት እንዳይገባ የሚል ስስት ነበርና ኢራኖቹ ግን በሙሉ ልብና በሙሉ ድፍረት በመግባታቸው መላው ዓለም ደንግጦ ፈርቶ እንዲሸሽ በእርግጥም ባይፈራም ቢደፍርም እርምጃም ቢወስድ ዋጋ እንደሚከፍሉ ያውቁታል። እና ይሄ በጣም ውስብስብ ፖለቲካዊ ዓለም አቀፋዊ የኢኮኖሚያዊና ፖለቲካዊ ቀውስ ይዞ የመጣ ነው የኢራን ጉዳይ። ይህን ተሞክሮ በመውሰድ ራሽያኖችም እኛም የምናደርገው እንቅስቃሴና የጦርነት አካሄድ ከኛ አልፎ በሌሎች ሜዳ ኢኮኖሚያዊና ፖለቲካዊ ጫና መፍጠር አለበት የሚለው
ድምዳሜ ላይ ደረሱ ይመስላል። ይሄን ሐሳቡን ሲሞቻችን ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ ሞቻችን